እዚህ ጋር ስተት መስራት አለብን እንዴ? አንቺ ተጃጃልሹለ በሽተኛ ነሽ እንዴ? ሲጀምር ስንቀን ሙሉ ታውቂያለሽ። ኧረ አንቺ ስንት ወር ሙሉ ጾም ያረበናሽ አንቺ አይሰለችሽም እንዴ? እንደዚህ ነቀላ አንቺ አትጾሚ ከፈለግሽ እንዴ? እኔ ከቤተ ክርስቲያን የመጣሁት እያልኩሽ አይደል እንዴ? እና ልታለቅስ ነው? ስንት ወር ሙሉ ጾም ያውን ሊፈታ አንድ ሳምንት 2 ሳምንት ሲቀረው ስጋ ታበኛለሽ። እሺ ምን ታዲያ ልታለቅስ ነው ወይ እንዴ? ኧረ ማርያምን ናፍቆት ያስጠላል። ማርያምን አንቺ አትጾሚ፣ አንቺ ከፈለግሽ አትጾሚ። እኔ ገና ለራሴ ስንት ኃጢአት አለብኝ። ጭራሽ ይሄን በዚህ ኃጢአቴን ታበዣለሽ። ቦዘና ሽሮ ምንድን ነው? ቦዘና ሽሮ ሽሮ ነው። ቦዘና ሽሮ አጠቅም። ቦዘና ሽሮ አላውቅም። ቦዘና ሽሮ ሽሮ ውስጥ ጣል አድሮ ምንድን ነው ጣል? ስጋ ስጋ ነው። ሰላም እንዴት ናችሁ? ውድ የኛ ፋሚሊዎች ደህና ናችሁልን? ነው እንዴት ናችሁ? ያው እኛ ጠፍተናል፣ የታወቀ ነው። ይቅርታ እንጠይቃለን ለመጥፋታችን። ያው አለመመቻቸት ገጥሞን ነው እንጂ እኛ ከእናንተ መለየት ፈልገን አይደለም። ግን እኛ ለመምጣት በቻልነው መጠን እየሞከረን ነው። እንዴት ናችሁልን? ባላችሁ በሰላማችሁ ብስት ይበልልን። ያው እንግዲህ ዛሬ ቤት ውስጥ ተገኝቼላችኋለሁ። ያው እንደተለመደው እኔ እዚህ ቤት ከተገኘው የሆነ ተንኮልና የሆነ ሴራ ይዤ ነው የምመጣው ማለት ነው አይደል? ያው እንግዲህ ዛሬ ደግሞ ምን አሰብኩኝ መሰላችሁ? እኔ ቁጭ ስል ሲጀመር ቁጭ ስል ከተንኮል ውጭ አይመጣልኝ። ቪዲዮ ብቀርጽም ባልቀርጽም ማለት ነው ተንኮል ነው የሚመጣልኝ። እና ዛሬ ፊሽ ደውሎልኝ ነበር አሁንና ምን አለኝ? ቤተክርስቲያን ሄዶ በጣም ርቦት እየመጣ ነው ማለት ነው። እና ያው እንደምታውቁት ጾም ላይ ነው ያለ ነው። እሱም አሁን ጾሙ እየመጣ ነው፣ ርቦታል። እና እኔ ደግሞ ታውቃላችሁ የሆነ ነገር ሳደርግ ከስተጀርባው የሆነ ተንኮል ማሰብ ግድ ነው። ይሄ ማይካድ እውነት ነው። እና ምን አሰብኩኝ መሰላችሁ? ዛሬ በእርግጥ ሽሮ ሰርቻለሁ፣ አላሳየኋችሁም፣ ይቅርታ። ያው መቼስ የሽሮ አሰራር ታውቃላችሁ። እና ዛሬ እቺን ነገር መቼስ ታውቋታላችሁ። ሶሲሶያ እና ይሄን ማለት ነው እጠብሰዋለሁ ስላችሁ ይጠበሳል። ከዛ ማለት ነው ሽሮን ከጎረሰ በኋላ ትንሽ ከጎረሰና ካበላሁት በኋላ ሽሮአችን ባይዘው የተንተከተከ ነው። ትንሽ ሽሮን ከበላ በኋላ ማለት ነው እቀላቅልበትና ከዛ ምንድነው ምናምን ነገር ማለቱ አይቀርም። ይሄን ያህል ቴስቲ ምናምን ነገር ተመጋቢ አይደለም። ሲበላም አይቼው አላውቅም፣ የሚያቀራሱ አይመስለኝም ማለት ነው። እና ያው ወጣ ያለ ነገር አይመቸውም እሱ። እና ምን አሰብኩኝ? ቴስቲውን እዚህ ጋር ጠበስ እናደርገውና ከዛ ሽሮ ውስጥ እንቀላቀለዋለን ትንሽ ከጎረሰልኝ በኋላ። ከዛ ምን እናደርጋለን? እሱ እርግጠኛ ሆኜ የምነግራችሁ ማለት ነው ስጋ ነው የሚመስለው። እና ምንድነው ምናምን ማለቱ አይቀርም። ሲጀመር በጣም የሚጸየፍ ልጅ ነው። የሆነ ነገር ካገኘ ምንድነው ምናምን ይላል። ያስቡት ስጋ ነው እለዋለሁ። ያው ቦዘና ሽሮ ሰርቼ ነው። ምነው እኔ ቤት ውስጥ እኮ ሌላ ነገር መስራት አልቻልኩም። ቦዘና ሽሮ እንግዲህ አስቡት በስጋ ነው የሚሰራው፣ ስጋ ነው ብዬ አሳብደዋለሁ። ያው ድንገት ከዱላ ከተረፍኩ እንገናኛለን። አሁን ቴስታችንን እንጠጣለን። ጠበስ አድርገን የፊሽንም ጨጓራ አንድ ላይ ጥብስ እናረዋለን። ለብቻው የምጠብሰው ማለት ነው። የሆነ እንዴት ነው ድርቅ እንዲል የስጋ ምንድነው ስጋ እንዲመስል ነው በደንብ ጥብስ። እናንተ ግን ሽታው ራሱ እግዚአብሔር ስጋ ነው የሚመስለው። አያችሁት? እየደረቀ ነው፣ ደረቅ እያለ ነው። አቤት ስቶባችንን ራሱ አቆሽሸነዋል፣ እንዳትታዘቡ ደግሞ። እና አሁን ድርቅ እያለ ነው። አያችሁት? ጸዴ ነው እንደኔ የሚያስብልህ አታገኝም። እሺ እንደዚህ በተንኮልም ብጠብስ ከዛ አስቡት። ይሄ አሁን ወደ እንትን ከለሩን ራሱ እየቀየረ ነው። እቺ ከለሩ እየተቀየረ ነው። አያችሁት? ከዛ አሁን ይሄንን ማለት ነው ሽሮ ውስጥ ሲደረግ ይሄ ምንድነው አይፈረፈርም። የሆነ ጠበስ ያለ ነገር ነው የሚሆነው። እና በዚሁ አያይዘን ፊሽንም
ሶሲውንም ጥብስ እናደርጋቸዋለን። ይመቻችሁ እስከመጨረሻው ይሁን። እወዳቸዋለሁ። ናፍቆት ለምንድን ነው የምትጮኸው? ምን አንተ ባህሪን ተወኝ እና ታዲያ ምን ያፈር ልብ ጠረጴዛው የት ሄደ? ተሰበረ። ማርያም በይ ቁጭ ብለሽበት ነው የተሰበረ? ቁጭ ብለሽበት? አይ ቆሜ ባህሪ ኧረ ማርያም በአንድ ግርሽ በእጃችን ነው የምንበላው። በአንድ ግርሽ ብትቆሚ ይሰበርበታል። እንደዚህ እኔ ለማሳደግ አንዴሽ አማት ቤን ያመጡት አማት በሽስ አልሰራሽ በላስቲ ራባ አሮን ምንም አልበለውም። አሁን የገባው ቶሎ ብላ ቢያ በላሽ እንዴ? እኔ እባክህ እኮ ምግብ ላይ ብዙም አይደለሁም። በጸሎት ነው ነው ብላሽ ጎረስ ጎስ ወንድ ልጅ መቼ ነው መበላው? ማርያም እኮ በጠቅለለ አይደለም ምን ባፈረጠ ነው። እዚህ ጋር ማንንም ተፈርጠው ምግቡ ብላ ቦዲ እየጸለይክ ነው ነበር? አዎ ማርያም ግድ ነው። ኑሮ ከብዶናል። እዛ ይሄንን አንድ እንጀራ ሁለት አድርግልን ምናምን ብለህ ናቤ ጨፍን ራሱ ማለት ነው። ማርያም ታስቃለህ። እሺ ብላ ወጥ ላምጣ? አምጪሽ። እየበላሽ አይደለም አንቺ? እኔ ከዚህ በላይ እንዴ ልሁን? ያ ሌላ ቀን በጣም ትበያለሽ ነው ሐሳቡ። ይደረዛ አይገርምም? አልጣመም እንዴ? አልጣመም? አይጣፍጥም። ማርያም ይሄንን ምን ይሰጥሽ ያበለው? አንድ ሽሮ ሰራሽ በቃ መከራችንን ልንበላ ነው እንደ አመታት። አንድ ሽሮ ሰራሽ ማለት ነው ማለት ነው። አሁን ይሄን ሽሮ ሰርተሽውን አመት ልታወሪ ነው። አመት አይደለም በቃ አመት በወራስ አመት በወራስ ሽሮ እኔ አሁን ይሄንን አይኔን ጨፍኛል ሰራው ምን ነው እንደው ታይናፍቆት አይኔን ጨፍኛል ሰራው ሞ እንግዲህ በሞከት ነው ገጠም ቢሆን ጨፍን ብላሽ ድንች ነው እንዴ? ድንች አረግሽው እኮ ብላ አረሽ ዋኒ ሽሮ ነው የተመቸኝ። ድንች አይመቸኝም። ብላና ትበላለህ። እሺ አሁን ከቦክ ምን ብላ ሽሮ እኮ ድንች ነው ሽሮ ና ብላ በእናትህ። ወይኔ ምን ሆነ ነው ምግብ አንዴ የምትለው ምንድን ነው? በሽተኛ ነህ አንተ? ምንድን ነው? ኧረ በእናትህ ምን ሆነ ነው እንዴ? ጠቅለል አድርገህ ጉረስ እንጂ ምን አይነት አበላል ነው መበለው? ሲጀመር ምንድን ነው ያንቺ ጅል? ጮማ ነው? ጮማ አለበት መሰለኝ አለ። ማርያም ምንድን ነው? ሽሮ ነው። ቦዘና ሽሮ ቦዘና ሽሮ ቦዘና ሽሮ ምንድን ነው? ቦዘና ሽሮ ሽሮ ነው። ቦዘና ሽሮ አታውቅም? ቦዘና ሽሮ አላውቅም። ቦዘና ሽሮ ሽሮ ውስጥ ጣል አድሮ ምንድን ነው? ጣል ስጋ ስጋ ነው። ምንድን ነው? ስማ ወደ ላይ አለ። አንቺ በሽተኛ ነሽ እንዴ? ምንድን ነው? ማርያም ከልቤ ነው የምጠይቅሽ። ማርያም መከራዬን ነው የበላሁት ይሄን ለመስራት። የለም ስጋ በየቦታው የለም እያለቀ
ለምን እንደሚጨርሱ አላውቅም። እኔ እኮ ግራ ገባኝ። ስጋ ብዙ አላረኩበትም። ባይዘይ ማረም በይ አመን ጮሞን በልተው ምንድን ነው እሱ? ኧረ ማርያም በይ ማርያም ስጋ ነው ስጋ ነው። ያይና ይሄ ምንድን ነው ታዲያ? በሽተኛ ነው ሻውን ብላ ተይ ናፍቆት ልብሴ ላይ ታስጥኛለሽ። እመታሻለሁ። ማርያምን እመታሻለሁ። ለምን ደምመተ ሰርቼ ባበላው ነው እንደምመጣው? አረ በመድኃኒዓለም አንቺ ሰርቼ ባበላው ታውቂ የለ እንዴ? አሁን ከቤተ ክርስቲያን ነው የመጣሁት እያለ ምን አገባኝ እና ምንድን ልትጸድቅ ነው አንተ? አሁን ትበላለህ አበላም ትበላለህ ወይስ አበላም? ኧረ አንቺ ስንት ወር ሙሉ ጾም ያረበናች አንቺ አይሰለችሽም እንዴ? እንደዚህ ነቀለ አንቺ አትጾሚ ከፈለግሽ እንዴ? እኔ ከቤተ ክርስቲያን ነው የመጣሁት እያልኩሽ አይደል እንዴ? እና ልታለቅስ ነው? ስንት ወር ሙሉ ጾም አሁን ሊፈታ አንድ ሳምንት 2 ሳምንት ሲቀረው ስጋ ታበኛለሽ? እሺ ምን ታዲያ ልታለቅስ ነው ወይ እንዴ? ኧረ ማርያምን ናፍቆት ያስጠላል። ማርያምን አንቺ አትጾሚ አንቺ ከፈለግሽ አትጾሚ። እኔ ገና ለራሴ ስንት ኃጢአት አለብኝ። ጭራሽ ይሄን በዚህ ኃጢአቴን ታበዣለሽ? እኔ እንደዛ አስቤ አይደለም እኮ በቃ ደስ ብላ ኖርማል ክርስቲያን የመጣሁት ጾሜን ነው ያልኩት። ጾመኛ ነኝ እርቦኛል ሽሮ ስሪ ነው ያልኩሽ። ቦዘና ምናምን አንተ ትበላለህ አበላም? ሊፈታ ሳምንት ምናምን ሲቀረው ስጋ ታበኛለሽ? አንተ ትበላለህ ወይስ አትበላም? በግድ ከማረግ ምን አብላ በቃ በግድ ከማበላ ብበላ ራስህን ችለህ ይሻላል። እንካ አረፈና በቃ አንዴ በጣም አንዴ ና ብላ በቃ ና ብላ እሺ ና ታይ እያልኩሽ ነው። አሁንም አታናጅኝ። እኔ ለራሴ ኧረ አንቺ ማርያምን እንደዛ ይደረግ ናፍቆት ማርያምን ጀነኔ ሊያነሳ ማርያምን አንተ ጀነኔ ሊያነሳ በጣም ይደብራል። ማርያምን አንቺ ከፈለግሽ አትጾም። ከቤተ ክርስቲያን እንዲህ ለሰው ጾማለሁ ተብሎ አይነገርም። ግን ከቤተ ክርስቲያን የመጣሁት ስልሽ ሊገባሽ ይገባል እንዴ አንቺ ኧረ ተይ ክፉ አታናግሪኝ። ሽሮ ስሪ ነው ያልኩት። ሽሮ ነው እንዴ ታዲያ? ሽሮ አይደል? ሽሮ በስጋ እያልሽ ሽሮ እንዴ ብዬ ነው እኔ ላንተ እንዴ? ጥሩ ነገርም ሲያደርጉልህ መከራ፣ መጥፎ ነገርም ሲያደርጉ መከራ። እኔ ግራ ገባኝ እኮ ወዴት እንደሚሄድ። ኧረ ማርያምን ያስጠላል። አይ ጥሩ ነገር እንዳልሆነ እኮ አንቺም ታውቂዋለሽ። ማርያምን አይ አንቺ አንደኛ አለመጾምሽ። እሺ አንቺ አትጾሚ ከፈለግሽ የሚጾም ሰው እንዴት ስጋ ታበያለሽ? ከቤተ ክርስቲያን የመጣሁት እያልኩሽ አንድ ወር ሲቀረው የምን አንድ ወር አንድ ሳምንት ሲቀረው ጾሙ ስጋ ታበያኛለሽ? ስንት ወር ሙሉ ጾሜ ሲጀመር እንደምጾም ታውቂያለሽ። አንዴ እሺ ብላ በቃ አንዴ በላ አንዴ ቆይ አንዴ ከበላ በኋላ ምንድን ነው የምታረገው? የምታሽቀብጠው ና ብላ በቃ ና ብላ በቃ አትንኪኝ ይቅርታሽ ጅል ነሽ አንቺ። ተጃጃልሹላ እኛ እዚህ ጋር ስህተት መስራት አለብን እንዴ? አንቺ ተጃጃልሹላ በሽተኛ ነሽ እንዴ? እንዴ ሲጀምር ስንት ቀን ሙሉ ታውቂያለሽ እንደማልበላ እንደምጾም ታውቂያለሽ። እያወቅሽ ነው ያበላሽኝ። ሲጀምር አንቺ አትጾሚምና ሰው ሁሉ መግደፍ አለበት እንዴ? ደግሞ አንድ ሳምንት ሲቀረው ከፈይና ደማኝ እሰይ እንኳን ደማሽ ሲያንስሽ ነው። ደሜን ልጠጣው ነው? አዎ ለሰራሽው ነገር አይደለም ደም መጠጣት። አፍርጬሽ ደምሽን አፍሽው ብሄድ ምንም ችግር የለውም። ያለ መብላት እኮ ትችላለህ። ለምን አበላሽኝ ነው? እያወቅሽ ለምን አበላሽኝ ነው? ስቆ እንኳን ሰበሉክ ማርያምን አንቺ ደነዘሽና እኛ ድሞና እኛ ምን አናበላክ? ይሄ እንኳን በላ እንዶ ታያውንም እንደዚህ አትበይ። እንደዚህ አትበይ። እጄን አታንሳብኝ። ሲሆን እንደምትጾም አላቅም ይቅርታ ይባላል እንጂ እንኳን አበለው ምናምን ታያለሽ። ይቅርታ አይደል ምን ታመጣለህ? ሲጀመር እኔ አንቺን አምኜ እዚህ መጥቼ አለመብላት ትችላለህ እኮ አንቺ። ዝም በይ ደግሞ አፍ እንዳለው ሳታውሪ ከዚህ ፎቅ ላይ ነበር መልቀቅ አንቺ እንዴ? ድሮም ረበናት ሻንቺ ያስጠላል። ማርያምን ያስጠላል። ከዚህ ፎቅ ላይ የቀልድም አይነት አለው። አንዳንዴ የቀልድም አይነት አንተ ከዚህ ፎቅ ላይ ነው መልቀቅ ያልከኝ።
ለቀልድ ነው። ገና ለገና ሽሮ ስለበላ እንደዚህ ትናገረኛለህ? ማርያምን ናፍቆት የቀልድም አይነት አለው። ቀልድ ደግሞ አለመብላት እኮ ትችላለህ አይደል እንዴ? አለመብላት ትችላለህ። ራስህ ትስገብግበህ በልተህ ከዛ ነው ምን አገባኝ? ቀልድ ሃይማኖትን ምናምን አይንካ። ከዚህ በኋላ ነው እዚህ ቤት ምግብ ይባላል። አንተ እስቲ ወንድ ታይ ማርያምን የሆነ ጀብድ እንደሰራሽ ነው እየቆጠርሽ ያለሽ። ንፉዝ ነሽ መድኃኒዓለምን ወሳይ በሞትሽ እንደው ማርያምን አሁን እጄን አስታጥብኝና ልውጣ። እጄንም እንዳስታጥብ ትፈልጋለህ እኮ ሶፍት ምን አገባኝ? የተረፈውን ልበላ ነው። ዋው ልጨርሰው ነው እንዴ ደነዝ? ቀልዱ ቀልድ ነው ግን ማርያምን ከዚህ በኋላ እንደዚህ አይነት ቀልድ እንደዚህ አይነት ቀልድ ማርያምን ደስ አይለኝም። ማርያምን አገባኝ አንተ ደስ ስላለ ማርያምን አሁን እኔ መጮህ ሁላ ስለከበደኝ ነው። ማርያምን ባትደውይብኝ ሁላ ደስ ይለኛል። እንዳትደውይ ስልኬ ላይ ሁላ ከዚህ በኋላ ገረለም ነገው ንፍጣም ማርያምን ጅል ነሽ። ና መጀመሪያ ቁጭ ብላ አውራኝ እንዳትደውይ ያልከኝ እንዳትደውይ መጀመሪያ ቁጭ ከዛ ያልከኝ ደግሞ ያልከኝ ደገሞ ማርያምን እንዳትደውይ ስልኬ ላይ ማርያምን አሁን ብሎክ ላድርግ ወይ ለተናገርኩ ማርያምን እኔ የመምታት አቅሙ ምናምን ካንቺ ጋር የመጫወጫ አቅሙ የለኝም። በቃ ማርያምን የሰራሽ ስራ ይሄን ነው ያለው። ከንፈሬና ደሜ ልጠጣው ነው መሰለኝ። ለቀቂኝ ልብሴን ይቀደዳል። ለቀቂኝ የሰራው ስራ ጸጸት አይ ጸጸትሽ እኮ ለቀቂኝ። እሺ እኔ አሁን እሺ ለቀቂኝ እርሞኛል። ጸጸት አብረን ላንድ አረ ለቀቂኝ ናፍቆት በእናትሽ አንቺ ጅል ነሽና እዚህ ጋር እንዴ መኮነን አለብን እንዴ? አንቺ ተጃጃልሽ ሁሉ ጸጸቶኛል። አንቺ አይ አንዴ ኃጢአት ውስጥ ካስገባሽኝ በኋላ ጸጸቶኛል። አረ ልቀቂኝ በእናትሽ እኔ ደክሞኛል። የመላፋት አቅሙ የለኝም። አንቺን የመምታት አቅሙ የለኝም። ልቀቂኝ። አረ እባክህ አረ ልቀቂኝ በእናትሽ። አይ ለሰውኛ እንትን ነው በርግጥ አፕታይትን እንደዘጋሁት ይገባል። አረ በመድኃኒዓለም ሰማኝ ነው እጅን ይዘሽኝ ሰማኝሽ አፕታይትን እንደዘጋሁት ይገባኛል። ሰማኝ እሺ ልቀቂኝና ወይ አለቀኝ እንደዚህ ይጅክ ነው አፕታይትን እንደዘጋሁት ይገባኛል። ግን ጣት ልትሰብሪ ነው ለገኝ እሺ ቀን ገራ አረ ልቀቂኝ በመድኃኒዓለም ስቴላስ ጨርሰኝ እኮ ነው ማርያም ሰማ ታውቂ ነው በቃ አውቄ ነው አውቀሽ ነው ያበላሽኝ። ማርያምን አውቄ ነው ማርያም ስጋ አይደለ ምንድን ነው ታዲያ ጅል ስጋ አይደለም ማርያም እመቤቴ ማርያምን አንዳንዴ በጩህም ይደክማል። ማርያምን አስቧላ ስግደት የለ ወሳረ የለ ማርያምን ደግሞ አንድ ሳምንት ሲቀረው ማርያምን አውቄ ነው ማርያምን አላበላውም አሁን ማርያምን እየረበሽኝ ነው። አረ ማርያም ስጋ አይደለም አንበሽተኛ ማርያምን አይደለም ማርያም ለማንኛውም ሌላ ጊዜ ጠይቅሽ ፊትራው ስቃለ ማርያም ያስጠላል። እንደዚህ ይደብረኛል። የሃይማኖት ነክ ነገር እኔ አልወድም። እንዲቀልድ ይስቀላል ግብረው በቃ ታይ ያው ባንዲ ሁላ ከሱ አይ በቃ ሰላም ነው ፈልጉን ዲላው በቃ ለማንኛውም ሌላ ጊዜ ከኔ ጋር መሳፈጥ ይቅርብሽ። አሻት ነካኪኛ አረጋካሉ ለመካካል ተፈጠርቀው ለማንኛውም አግኝቻለሁ አላገኘሁም።
ኧረ ተይ እሺ አሁን ሌላ ምግብ ስሪ በእናትሽ ወይ ወጥቼ ልብላ ስሪ ከራንተ አልበላም ምን አለ እኔ አሁን እያሰብኩት አልበላም እሱ ማና ወተን እኮ ምን አንተ ነው ከተማረኝ እኮ እሺ ልብስ ቀይሪ እንጂ እንደምጋብዘኝ ባቀቁ በየቀኑ እንደዚህ አይነት ተንኮል እየሰራ አቦ በእናትሽ ዋው ስራሽ ወተት ከትቼበታል ናሽ